የገዢው ፓርቲን ብልጽግናን ማለት ነው በከፍተኛ ሁኔታ የተቸው የትብብር ለኢትዮጵያ አንድነት ፓርቲ በከፍተኛ ሁኔታ ተችቷል። ገዢው ፓርቲ ማለት ነው ትብብር መግለጫውን አውጥቷል። እጅግ በርካታ ጉዳዮችን ያነሳው እዚህ ላይ ለመጥቀስ ብዙ ሰዓት ይፈጃልና በርካታ ጉዳዮችን አንስቷል። ስለ ምርጫ አስቻይ ሁኔታ እንደዚሁም በደቡብ ያሉ ሁኔታዎች ላይ ወደ 15 አባላት መታሰሩ ጨምሮ ገልጿል። እንደዚሁም በአገሪቱ ያለው ወደ 90% አካባቢ ምርጫ አስቻይ ሁኔታ አለ ብሎ መንግስት ያወጣው ሐሰት መሆኑን ጠቅሷል። አያይዞ ማለት ነው ይህንን ሁኔታን በተመለከተም ይህንን እንግዲህ የምርጫውን ያለው ሁኔታ አጥንቼ ምናልባትም ማስተካከል ነገር ካለ ከምርጫው ራሴን ላገል እችላለሁ እየማለት ብሎ እንደዚሁ መግለጫ አውጥቷል እና ጠንካራ መግለጫ ነው ያወጣው በትናንትናው ዕለት ወይም ግንቦት 11 በትናንትናው ዕለት ነው። ይህ ጋዜጣዊ መግለጫ የሰጠው ምርጫው እየተቀረበ በመምጣቱ በአሁኑ ወቅት ገዢው ፓርቲ ክልከላዎችን ማብዛት አስደንጋጭ አድርጎብናል ሲሉ ነው የገለጹት ማለት ነው። በርካታ ጉዳዮችን ነው ያነሱት። ምርጫው ውጤት ማን እንደሆነ ይታወቃል፣ ነገር ግን ዝም ብለን አንመለከትም፣ እያንዳንዱን ክፍተት እንቃወማለን። አንዳርጋቸው ጽጌ በሱዳን የተናገሩት ንግግር ብዙዎችን እያነጋገረ ነው የሚለው በተለይ ጽምዶ የሚለው ቃል ብዙዎችን አነጋግሯል። የትግራይ ህዝብ፣ የኤርትራ ህዝብ እንደዚሁም የአማራም ህዝብ ጽምዶ መሆን አለበት። ጽምዶ መንግስትን ያስደነግጣል፣ ነገር ግን መጣመድ ማለት አንድ መሆን ነው፣ ወደ ሰላም መምጣት ነው የሚል ያለው ይዘት ንግግር አድርገዋል። ብዙዎች ግን አንዳርጋቸው ጽጌን በከፍተኛ ሁኔታ እየተቿቸው ነው የሚገኙ የመንግስት ባለስልጣናት፣ አንዳንድ አክቲቪስቶች ጭምር ሳይቀር ማለት ነው እየተቹ ነው የሚገኙት። ቪዲዮውን ጋብዛችኋለሁ፣ ተከታተሉትና ሀሳብ አስቀምጡልን እስኪ። በነቀምት ከተማ እጅግ አሳዛኝ መረጃ ተሰምቷል። በምስሉ ላይ የምትመለከቷት የነርሲንግ የ4ኛ ዓመት ተማሪ ነበረች እና መጨረሻ ላይ የፈተና ሰዓት ደርሶ ማለት ነው። ነገር ግን ያልከፈለችው ወደ 15,000 ብር የሚጠጋ ብር በመኖሩ ምክንያት ፈተና ልትቀመጭም ትባለች። ከዚህ ጋር በተገናኘ እንግዲህ ህይወቷን ለማጥፋት እንግዲህ እንደ ምክንያት ተቆጥሯል ማለት ነው። በከተማው ብዙዎችን ያሳዘነ ድርጊት ነው የተፈጸመው። ሄንሲን ተፈሪ ትባላለች። የ22 ዓመት ወጣት ናት። እናም የነርሲንግ ተማሪ ናት እንደነገርኳችሁ። እናም በዚህ ምክንያት ህይወቷን አጥፍታለች። በቤቷ ውስጥ ነው ተከራይታ ባለችበት ቤት ነው ህይወቷን ያጠፋችው ማለት ነው። በጤና ኮሌጁ ትምህርቷን ጎበዝና ታታሪ እንደነበረችም ጭምር የገለጹት ጓደኞቿ በብዛት። እናም እጅግ የሚያሳዝን ይህንን እርምጃ ለመውሰድም ስትነሳሳ ቤተሰቦቿ፣ ጓደኞቿ፣ መምህራንና የትምህርት ቤት አመራሮቿ አለማወቃቸው ችግሩን የከፋ አድርጎታል። ሄንሲን እሁድ ግንቦት 9 ቀን ነው በነቀምት ከተማ 0 ቀበሌ በተከራየችበት ቤት ነው ህይወቷን ያጠፋችው ማለት ነው። እና በጣም አሳዛኝ ነው ያለው የትምህርት ሰዓት አሁን ላይ እጅግ ከባድ ፈተና ይዞ መጥቷል። ኑሮ የተለያዩ ጫናዎች ማለት ነው። የትምህርት ቤት ክፍያ እጅግ ሀይ ነው፣ ቤት ኪራይ እና ይሄን መቋቋም አቅቷት ነው ህይወቷን ያጠፋችው። እንግዲህ እንደዚህ ያለ ችግር ከመድረሱ በፊት የትምህርት ቤት ባለቤቶች አስቀድመው ተማሪዎች ያሉበትን ሁኔታ ማጥናት እንደዚሁም ደግሞ ለረጅም ጊዜ ክፍያ ማመቻቸት እንዳለባቸው ግዴታ መሆንም እንዳለበት እንግዲህ መልእክታችን ነው ለቤተሰቦች። ፀጉሬን ለማሰራት ሳምንት ወይም ከዛም በላይ ወደ ውጪ ሊሄድ እችላለሁ ያለችው አርቲስት መነጋገሪያ ሆናለች። ፀጉሬን ለማስራት ብቻ ፓሪስ እሄዳለሁ ብላለች። አርቲስት ነጻነት አንበርብር እንግዲህ በቻናል አንድ በዛሬው ዕለትም በነበራት ቆይታ በማህበራዊ ሚዲያ ላይ በአንድ ጊዜ እያነጋገረ ያለ ጉዳይ ነው። እንግዲህ እሷ ፀጉሯን ለማሰራት ፓሪስ ድረስ ተመልከቱ ትጓዛለች። ሌሎች ደግሞ የትምህርት ቤት ክፍያ፣ የተለያዩ ችግሮች ኑሮ ብዙ ስቃይ እያሳያቸው የሚገኙት እንዳሉ ማለት ነው። አርቲስቷ ይህ የህይወት መርህ እንዳላት ገልጻ አንዲ ነው የምኖረው በሰው ሁን የሚለውን ጠንካራ የህይወት መርህ እንደምትከተል ገልጻ ራሷን ለማስደሰት በአመት አንድ ጊዜ ለራሷ ልዩ እና ውድ ስጦታዎችን እንደምትሰጥም ጭምር ገልጻለች። ሰው መርዳት እጅግ እንደሚያስደስታት የገለጸችው ነጻነት ነገር ግን በቅድሚያ ቅድም ተከተል መኖር አለበት ብላ ታምናለች። ሰው መርዳት ጥሩ ነው፣ መጀመሪያ ግን ለራስ መድረስ ጥሩ ነው፣ መጀመሪያ ራስን ማዳን ያስፈልጋል ስትል ነው የገለጸችው። ይህ የነጻነት አንበርበር ንግግር በአሁኑ ሰዓት በማህበራዊ ሚዲያ ላይ ብዙዎች ተናገሩበት ያለ ጉዳይ። እናንተ ምን ትላላችሁ? ሀሳብ እንግዲህ ፀጉር ለማሰራት እስከ ፓሪስ ሀሳብ አስተያየት አስቀምጡ።